በዋጋ ርካሹ የኤሌክትሪክ መኪና ወደ ኢትዮጵያ ገብቷል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን በቅርቡ ወደ ኢትዮጵያ የገባውን የኤሌክትሪክ መኪና ሙሉ መረጃን እንመለከታለን። ይህ መኪና አሁን ላይ ገበያ ላይ ካሉት የኤሌክትሪክ መኪኖች በዋጋ ርካሹ የኤሌክትሪክ መኪና ነው። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ ጠቃሚና አስተማሪ መረጃ እንዲደርሳችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ እንሄዳለን። የመኪናውን ብራንድና ሞዴል ከማየት እንጀምራለን። የመኪናውን ስም ስንመለከት ዶንግፌንግ ናሚ 01 ይባላል። ቦዲ ስታይሉን ስንመለከት ኮምፓክት እና ሃችባክ ቦዲ ስታይል ያለው የኤሌክትሪክ መኪና ሲሆን ዶንግፌንግ ሞተርስ ኮርፖሬሽን በተባለ ካምፓኒ 24 ላይ ተመርቶ ለገበያ የቀረበ መኪና ነው። አሁን ደግሞ ወሳኝ የተባሉ ስፔሲፊኬሽኖችን እንመለከታለን። አስቀድመን ዳይሜንሽኑን እንመልከት። 4030 ሚሊ ሜትር ሌንግዝ ሲኖረው 1810 ሚሊ ሜትር ዊድስ አለው። እንደዚሁም 1570 ሚሊ ሜትር ሄት ወይም ቁመት ይኖረዋል ይህ መኪና ማለት ነው። ዊል ቤዙን ስንመለከት ወይም ከአንደኛው ጎማ ከፊት ካለው ጎማ የኋለኛው ጎማ ድረስ ያለውን ርቀት ስንመለከት 2660 ሚሊ ሜትር ዲስታንስ አለው ማለት ነው። የሚጠቀመውን የባትሪ ቴክኖሎጂ ስንመለከት ሊቲየም አይረን ፎስፌት የተባለ ባትሪ ፓክ ነው የሚጠቀመው። በሁለት አይነት አማራጭ ማግኘት ይቻላል። በ31.5 ኪሎዋት አወር እንደዚሁም በ42.3 ኪሎዋት አወር ባትሪ አማራጭ ማግኘት ይቻላል። ድራይቪንግ ሬንጁን ስንመለከት በአንድ ጊዜ ፉል ቻርጅ ስንት ኪሎ ሜትር መጓዝ ይችላል የሚለውን ስንመለከት በ31.5 ኪሎዋት አወር ባትሪው 330 ኪሎ ሜትር መጓዝ ይችላል። እንደዚሁም በ42.3 ኪሎዋት አወር ባትሪው 430 ኪሎ ሜትር መጓዝ ይችላል ማለት ነው በአንድ ጊዜ ፉል ቻርጅ። አሁን ደግሞ የሚጠቀመውን የሞተር አይነት እንመለከታለን። ይህ ዶንግፌንግ ናሚ የተባለው መኪና የሚጠቀመው የሞተር አይነት ፍሮንት ማውንትድ የሆነ ፐርማነንት ማግኔት ሲንክሮኒስ የተባለ የሞተር አይነት ነው የሚጠቀመው። 70 ኪሎዋት ወይም 94 ሆርስ ፓወር ማመንጨት ይችላል። እንደዚሁም 160 ኒውተን ሜትር ቶርክ አለው። ቶፕ ስፒዱ ስንመለከት 140 ኪሎ ሜትር ፐር አወር መጓዝ ይችላል ማለት ነው። ከፍተኛ ፍጥነቱ 140 ኪሎ ሜትር ፐር አወር ነው። ሌላው በፋስት ቻርጂንግ ከ30% 80% ለመድረስ 30 ደቂቃ ብቻ ነው የሚፈጅበት ማለት ነው። አሁን ደግሞ ኢትዮጵያ ውስጥ ያለውን የመሸጫ ዋጋውን እንመለከታለን። የዚህን መኪና ዋጋ ለማጣራት ሞክሬ ነበር። በዚህ መሰረት ከ2.4 ወይም ከ2 ሚሊዮን 400 ሺህ እስከ 2 ሚሊዮን 450 ሺህ ብር ድረስ እየተሸጠ ይገኛል። ስለዚህ ይህንን መኪና ለተለያዩ አገልግሎቶች መጠቀም ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።